በጣም እንግዲህ በሚገርም ሁኔታ አሚራና ሮቤል ተያዙ። እናም መርማሪው ወደ ቤታቸው ሲገባ በጣም ደነገጡ። እናም እንግዲህ መርማሪው እንዲህ በማለት ጠይቃቸው፣ እናንተ ማናችሁ? ወደ ልትሄድ ነው? ማለትም ይጠይቃቸዋል። እኔ ሚራ እባላለሁ የአድናን ባለቤት ነኝ ትላለች ሚራ። ያኛውም እኔ ሮቤል እባላለሁ የአድናን ወንድሙ ነኝ ብሎ በሚነግረው ጊዜ ነበር ለካ እናንተ ናችሁ እንዴ በማለትም መርማሪ ፖሊስ ይናገራል። እናም በቃ መርማሪ አንተ ግባ እኛ ልንወጣ ነው በማለትም ይናገሩታል። በፍጹም አንዳንድ ነገር ጠይቃቸዋለሁ ብሎም በሚጠይቃቸው ጊዜ መልሳቸው በፍጹም የማይገናኝ ተቃራኒ ሲሆንበት እናንተ የሆነ የማያደረጋችሁት ነገር አለ ታስጠረጥራላችሁ ብሎ ተናግሯቸዋል። እነሱም በፍጹም መርማሪ ምን ማለት ነው? እኛ ታያንም እንዴ ራሳችን የዝንብ ነፍስ ራሱ መግደል እንችላለን ወይ ይላሉ። ኢንስፔክተሩ በጣም ደነገጠ። ምክንያቱም እሱ እያወራ ያለው ሌላ ነገር፣ እነሱ እያወሩት ያሉት ሌላ ነገር። እናም በጣም በሚያሳዝን ሁኔታ ማለት ነው አሁን ላይ ሮቤል ማለት ነው በጣም በሚገርም ሁኔታ አሁን ላይ ተርበትብተዋል። የሚገቡበትን ነገር ግራ ገብቷቸዋል። እና ማለት ነው ሚራ አሁንም እንደለመደችው ውሸቷን ትቀጥላለች። ሚራም እንዲህ በማለት ተናግራለች። ኢንስፔክተር አንተ አድናንን ፈልገህ ነው የመጣው? እናም አድናንን እዚህ ጋር አረፍ ብለህ ጠብቀው፣ እኛም ስለ ቸኮልን ልንወጣ ነው ብላም በምትናገረው ጊዜ ነበር ኢንስፔክተሩ በፍጹም አልነገራችሁም ወይ? እኔ እኮ የመጣሁት እናንተን ፍለጋ ነው ማለትም ይናገራቸዋል። በሌላኛው በኩል ደግሞ አድና ማለት ነው በፍጹም የማያምነው ነገር ተፈጠረ። እናም ሚራ እርጉዝም እንዳልሆነች አወቀ። በጣም እንግዲህ በሚያሳፍር ሁኔታ ሚራና አድናን አሁን ላይ ሊጣሉ ነው። ማለት እስከ ዛሬ ድረስ ለልጄ ስል ነው እያለ መኖሩን በጣም ጸጽተው ሉሃናን የጎዳና በሉሃና ስሜት የተረማመደ መሰለው። በጣም ይቅርታ አድርግልኝ ሉሃናዬ ሳላውቅ ስለበደልኩሽ ብሎም ተናግሯል። በሌላኛው በኩል ደግሞ ሮቤል እንዲህ ይላል። ሚራ በፍጹም እኔና አንቺ መያዝ የለብንም። ይህንን አንቺ ጋር ያለው ገንዘብ አውጥተን ማለት ነው ከዚህ ዓለም እንጥፋ በቃ ይላታል ማለት ነው። እሷም እንዲህ በማለት ተናግራለች። በፍጹም ሮቤል እኔ የትም ነቅነቅ አልልም እዚሁ ነው የምቀምጠው ማለትም ተናግራለች። እናም እንግዲህ በጣም በሚያሳዝን ሁኔታ እናም እንግዲህ ሚራ እንዲህ በማለት ትናገራለች ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ ሚራ የምትገባበትን ቦታ በጣም ግራ ገብቶታል። ምን ልሁን ምን ይሻለኛል እያለችም ትርበተበታለች። በሌላኛው በኩል ደግሞ ሮቤል በጣም ጨንቆታል። መቼ ቀን ነው አንቺን ያገኘሁሽ? የተረገመ ቀን ነው ሚራ ከአንቺ ጋር የጨመረኝም ብሎ ለሚራ ይሰድባታል። እናም ሚራ መጀመሪያውኑ እናምልጥ እባክህን እናምልጥ ያለንን ገንዘብ በቂያችን ነው ብዬ ነበር፣ አንተ ስግብግብ እምቢ ያልከው ማለትም ትናገረዋለች። ሮቤልም በስተመጨረሻው በፍጹም አንቺ ነሽ ስግብግቧ፣ በፍጹም ይህንን ገንዘብ አላካፍልም ብለሽ ነው እንጂ ይህን ከዚህ ቤት ሁለታችንን ወጥተን ነበረ፣ ከዚህ ሁሉ ጣጣ ተገላግለን ነበረ ማለትም መጨቃጨቃቸውን ይቀጥላሉ። ግን ደግሞ አሁን ላይ ሮቤል በጥያቄ ኢንስፔክተሩ ማለት ነው በጥያቄ ሲያፋጣው ሁሉንም ነገር ሊዘረዝር በሚሞክርበት ጊዜ ሚራ አሁንም ትቆጣዋለች። ግን ደግሞ ምንድነው በሁለታችሁ መሀል ያለው ችግር ብሎም እንግዲህ ምንድነው የምትሸኳሸኩት? ንግግራችሁ ደግሞ ሁለት አይነት ነው፣ እንዴት ነው ነገሩ? ማለትም ኢንስፔክተሩ ጥርጥሩን ይቀጥላል። እናም እንግዲህ አድናንም ኢንስፔክተር እባክህን በደንብ አድርገህ ጠይቅልኝ፣ ከሁለታቸው ውጪ በፍጹም ይሄንን ሚስጥር የሚያውቅ ሰው የለም በማለትም ተናግሯል። እናም እንግዲህ አድና ወደ ቤት ኢንስፔክተሩን ማምጣቱ በጣም ደስ ብሏታል። ሉሃና በጣም ደስ ብሏታል። ምክንያቱም አድና በጣም ትልቅ እርምጃ ነው የተራመደው። እስከ ዛሬ ድረስ እሷ ወደ ፖሊስ ለመሄድ በምታስብበት ጊዜ ሮቤል ነው በፍጹም እኔ ራሴ ያገኝልሻለሁ እያለ እንደ ሕፃን ልጅ እያሞኛትና እያታለላት እንደኖረ የታወቀ ነው። እናም እንግዲህ ዛሬ ላይ ማለት ነው ሉሃና በጣም ደስተኛ ናት። ምክንያቱም እህቷን ለመፈለግ 2 እርምጃ ተራምዷል። ይህንንም እንግዲህ ጥረት በአድናን ምክንያት ነው። እናም እንግዲህ አድና እንዲህ በማለት ይናገራቸዋል። ሁለታችሁም የምታውቁት ነገር ካለ ተናገሩ። እናም እንግዲህ ሁለታችሁም የግድያ ወንጀል ላይ ተጠርጥራቸዋል። እናም እንግዲህ መታሰር አለባቸው በማለትም
አድና ይናገራል። ኢንስፔክተሩም አይሆንም በፍጹም ምክንያቱም ምንም አይነት መረጃ አላገኘንም፣ ግን ደግሞ በመሀላቸው ያለው ልዩነት በጣም እንድጠራጠር አድርጎኛል። በደንብ አድርጌ እኔ አሁን በደንብ አድርጌ መከታተል አለብኝ ይላል ኢንስፔክተሩ። እናም ለአድና በደንብ አድርገህ ተከታተላቸው፣ ማንንም ሊያውቅባቸው አይችልም፣ ምክንያቱም ሁለታቸውም በጥንቃቄና በጣም በጥንቃቄ በተሞላበት መንፈስ ስለሚሰሩ በፍጹም ማንም ሊያውቅባቸው አይችልም። እናም አንተ በስነ ስርዓት እነሱ በሚኖሩበትና በሚቀመጡበት አካባቢ እየተደበቅ በደንብ ስማቸው በማለትም ይናገረዋል። አስፈላጊም ከሆነ ሴኩሪቲ ካሜራ እንገጥምልሃለን ቤት ውስጥ እነሱ ሳያውቁ፣ ከዛም የሚያወሩትን ሙሉ ለሙሉ እኛ መስማት እንችላለን ብሎም ኢንስፔክተሩ ያወራል። እናም እንግዲህ አድና በዚህ ሀሳብ በጣም ደስ ይለዋል። ምክንያቱም እስከዛሬ ድረስ ምንም አይነት መፍትሄ ያላገኘ ሲሆን፣ እናም እንግዲህ ሚራና ሮቤል በደንብ አድርገው ማስመሰሉንና ማጭበርበሩን በደንብ አድርገው የተካኑበትና የተሰለጠኑበት መሆኑን የታወቀ ነው። እናም እንግዲህ ዛሬ ላይ አድና በጣም ደስ ብሎት እሺ በቃ ኢንስፔክተር በፈለገው ሰዓት መጥተህ ካሜራውን መቅጠም ትችላለህ፣ ከዛም እያንዳንዱ ማን ወንጀለኛ እንደሆነ ማውጣት እንችላለን በማለትም ተናግሯል። እናም እንግዲህ አድና ጭራሽ ሚራ እርጉዝ እንዳልሆነች ሲሰማ በቃ ከዚህ በኋላ ከቤቴን አስወጣታለሁ ብሎ አስቧል። ግን ደግሞ ቤቱ ሙሉ ለሙሉ ተሽጦ ለአድና ምንም አይነት ነገር እንደሌለው አላወቀም ነበር። በቤቴ አስወጣችኋለሁ በቤቴ ማለቱን አሁንም አላቆመም። እናም እንግዲህ ይሄ ምስኪን አሁን ይሄንን ቤት የኔ እንደሆነ ስታውቅ ምን ልትሆን ነው ትላለች ሚራ። እናም እንግዲህ ለሚራ አሁን እኔ የሰጠውሽን ቤትና ንብረት ገንዘቤን መልሽልኝ እባክሽን ብሎ አድናን ከሁሉም ነገር ካለፈና ከሞተ በኋላ ማውራቱን ይቀጥላል። እናም እንግዲህ ሚራ እንዲህ በማለት ትናገረዋለች። በፍጹም ነገር የለም ካለችው በኋላ ነበረ አድና እየተቀያየረው፣ ምክንያቱም ሌላ ውሽማ እንዳላትና በሮቤል ላይም እንደሄደች ያረጋግጣል። እናም እንግዲህ እርጉዝ እንዳልሆንሽ እኔ በማውራው ካልተስማማሽ እርጉዝ እንዳልሆንሽ ለአድና እነግረዋለሁ ብሎ አሁንም ሮቤል እያስፈራራት ይገኛል። እናም እንግዲህ ሮቤል እንዲህ ብሏል፣ አንቺ ከኔ ጋር ካልተስማማሽ ነግርብሻለሁ ሲላት፣ በፍጹም ካንተ ጋር እስማማለሁ እባክህ እንዳትነግርብኝ ብላ የአርቴፊሻል ሆዱን ማለት ነው ይወስድባታል። ሮቤል ሊያስፈራራትም ሞክሯል። ከመቼ ቀን ነው ከአንተ ጋር የጨመረኝም ብላ ተናግራለች። ሰላም ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናም እንግዲህ ቀጣይ ምን እንደሚሆን አይታወቅም፣ ግን አሁን ላይ ሚራና ሮቤል በጣም ጭንቀት ላይ ናቸው። እስከዛው ድረስ ቸር ቆዩልኝ።